ባልና ሚስት አልጋ ላይ ተኝተው ባሉበት ጊዜ በቃ ፍራሽ ተነጥፏል፣ አንሶላ አለ፣ ቤቱ ተዘግቷል፣ መብራት ጠፍቶ የራስጌ መብራት በርቷል፣ ሁለቱም ተኝተዋል። በቃ ይሄ ብቻ ነው እኛ የምናውቀው በስጋዊ ህይወት። ግን ሌላ አካል አለ፣ ሌላ ህይወት አለ፣ ሌላ የማናውቀው መንፈስ አለ። ለምሳሌ ልዘርዝርላችሁ፣ 1 4 5 ልዘርዝርላችሁ። አንደኛ የመስተፋቅር መንፈስ ካለ ወይ እሷ ወይ እሱ ካደረጉ ያ መንፈስ አብሮ ነው የሚያድረው። ሁለተኛ የአይነ ጥላ መንፈስ እሷ እንዳታገባ የሚከላከል ወይም እሱ እንዳያገባ የሚከላከል ካለ አብሯቸውን የሚያድረው ምን ለማድረግ? ስንፈተ ወሲብ ለመፍጠር፣ የእሷን ስጋ አስተኝቶ የእሱን ስጋ ማነቃቃት፣ ወይ የእሷን ስጋ አነቃቅቶ የእሱን ስጋ ማስተኛት። ሶስተኛ በዛ ቤት ውስጥ የሚገባው የሁለቱን መጋባት የማይፈልግ የሌላ ሰው ምቀኛ መንፈስ ካለ እዛ ቤት አለ። አስማንዲዮስ የሚባል መንፈስ አለ፣ በባልና በሚስት መካከል የሚተኛ መጽሐፈ ጦቢት ላይ አለ። እንደገና ደግሞ ሌላው በመኝታ ጊዜ የሚረብሽ የመተት መንፈስ ደግሞ አለ። ሰላማቸውን አሳጣቸው፣ አጣላቸው፣ አፋጃቸው ተብሎ እኛ ስንተኛ ቁጭ ብሎ ያሴራል። ባል ተኝቶ ሚስት የባሏን ሞባይል ትጎረጉራለች፣ ሚስት ተኝታ ባል የሚስትን ሞባይል ይጎረጉራል። የሆነ ነገር ሲያገኝ ከዛ በዛ የተነሳ ነገር እንዲጣሉ በዚህ ነገር እንዲጣሉ የማድረግ ሲስተም አሁን ያሉ። ወደ ድሮ ስትሄዱ በጣም ብዙ አይነት ሲስተሞች አሉ። ተነስቶ በር ከፍቶ የሚወጡ አሉ፣ በፍጹም የማይስማሙ አሉ። ግንኙነት በሚፈጽሙበት ሰዓት ህመም እንዲሰማቸው የሚያደርግ መንፈስ አለ። ሴቷ በተለይ እንዲያማት፣ ወንዱ ስራ ላይ ልክም ብሎ መጥቶ ሚስትን በዛ ብትል በዚህ ብትል አልታዘዝ ሲላት ተነስታ ተናዳ ትወጣለች፣ ውሽማ ትጀምራለች። በዚህ የተነሳ ባል ደግሞ ይሄን ወሬ ሲሰማ ሚስቱን ወይ ይገላል፣ ወይ ይቀጠቅጣል፣ ወይ ይፋታል። ይሄ ብቻ አጠቃላይ ትዳር ላይ የሚፈጠሩ ኮንፍሊክቶች እንዲፈጠሩ የሚያደርግ መንፈስ አለ። እስቲ ይህን ቪዲዮ እዩት። ይህን ቪዲዮ እዩትና ከዛ እንገናኛለን። ይህንን ቪዲዮ ሳቀርብላችሁ እንድትማሩበት ስለሆነ አስተውላችሁ እንድትመለከቱት እፈልጋለሁ። ይህቺ ልጅ በተኛችበት ወይ ምናልባት ባለቤቷ ታሞ ተኝቷል ሆስፒታል እና የእሱን መታመም የጠበቀ ሌላ መንፈስ ወይም የሌላ ወንድ መንፈስ ወይም አይነ ጥላ ሊሆን ይችላል። እንግዲህ በተረዳሁበት መንገድ ነው የምነግራችሁ። መጥቶ ልብሷን ሲያወልቅባት ከዛ ልብሷን በሌላ አይነት ነገር ልክኛ በጣም አሳፋሪ በሆነ መንገድ መንፈስ ሊገናኘን እንደሚሞክረው እንዴት ግራ በሚያጋባ መልኩ እንደሚገናኛት ነው የሚያሳየው። ባሏ ተኝቷል፣ ግን ደግሞ ሌላ እሱን ሊገለው የሚፈልግ የሁለቱን ትዳር የማይፈልግ መንፈስ በሁለቱ መካከል እንዳለ አድርጋችሁ ተረዱት። ቤተሰቦች በሴትም በወንድም ግለ ወሲብ ዘርን ማፍሰስ 4 ጉዳት አለው። አንደኛ ለአጋንንት ዘራችንን መስዋዕት አድርገን እያቀረብን ነው። ድሮ ዶሮና ደም ወይም ደግሞ ሌሎች ቡና ምናምን ግብር የለመደው ሰይጣን ከቤተሰቦቻችን የመጣው የዛር መንፈስ አሁን የብልታችንን ዘር ነው መስዋዕት አድርጎ እየተቀበለ ያለው። በዘር ውስጥ ደግሞ ምን አለ? ህይወት አለ። ሁለተኛው ጥፋታችን ማለት ነው። ሁለተኛው ጥፋታችን ህይወት አለ። እግዚአብሔር ይሄ ልጅ ወደ ሴት ማህፀን ቢገባ ይሄ ዘር ወደ ማህፀን ቢገባ ተወልዶ ምን ሊሆን እንደሚችል አይታወቅም። እግዚአብሔር የፈጠረውን ዘር እግዚአብሔር የፈጠረልንን አጠቃላይ የሰጠን ስጦታ በከንቱ እንደማፍሰስ ነው የሚቆጠረው። ሴት ማህፀን ውስጥ ፈሶ በከንቱ ቢቀር ይሻላል መሬት ላይ ከሚፈስ። ሰው ሊሆን ነገ ጳጳስ ይሁን አገር መሪ ይሁን ምንም ይሁን እግዚአብሔር ከፈለገ ያመጣው ልጅ ራሱ ይውሰደው። ያው እውነቴን ነው የምላችሁ፣ እንደው የኃጢአት ትንሽ ትልቅ የለውም እንጂ በከንቱ ዘርን ከማፍሰስ ምናልባት ሴት ማህፀን ውስጥ ዘርን ማፍሰስ ይቀላል። እንደው በጋብቻም ይሁን አይሆንም። የእውነት ነው የምላችሁ፣ እያበረታታው አይደለም፣ ግን እንደው ከዛኛው ይሄኛው ይሻላል። ሴትን አቅፎ ዘርን ማፍሰስ ይሻላል። ሴትን አቅፎ ከሴት ጋር ተገናኝቶ ማድረጉ ነው የሚሻለው። ቢያንስ በተፈጥሮ ወንድና ሴት በሚገናኙበት ሰዓት ተፈጥሮ ትክክለኛ የተፈጥሮ አካሄድ ነው። ይሄኛው ግን አጋንንታዊ ነው። ስለዚህ ሰውን ነው እያጠፋን ያለ ነው ጥፋቱ። ሁለተኛው ትልቁ ከባዱ ጥፋት ችግር ይሄ ነው፣ ከባዱ ጥፋት። ሶስተኛ ደግሞ ሰው በሁለት እግሩ ቆሞ የሚሄደው እላዩ ላይ ባለው ቅስም ነው። ከተለያዩ አትክልቶች፣ ከስጋ፣ ከወተት፣ ከእንቁላል፣ ከምናምን የምናገኛቸው ቅስሞች አሉ፣ ኃይሎች አሉ።
ከምድርና ከሰማይ ከፀሐይ ከምናምን ከተፈጥሮ የምናገኛቸው ኃይሎች ቅስም ይባላሉ። አንድ ሰው ቅስሙ ተሰበረ ሲባል ምን ማለት ነው? እግዚአብሔር የሰጠው ኃይል ወይም ደግሞ ይሄ ተፈጥሮ ኃይል ጠፋበት ማለት ነው። ውይ ቅስሙ ተሰብሮ ሽምድምድ ብሎ ቁጭ አለ ትላላችሁ አይደል? ቅስም መሰበር ማለት ኃይል አጣ ማለት ነው። ልክ እገሌ እኮ ሞተ ሲባል ብሎ ድንግጥ ብሎ ሽባ ይሆናሉ። አንዳንድ ሰዎች ድንግጥ ይላሉ። ተቅማጥ ይዛቸዋል። ራሱ ሽንት ቤት ሄዶ ራሱ ታች በሌላ ነው የሚያጣድፋቸው። ቅስማቸው ተሰበረ። በቃ አልወድሽም ሲባሉ አልወድህም ሲባሉ ወይም ደግሞ ሁለተኛ እዚህ እንዳመጣ ሲባሉ ቅስማቸው ስብር የሚሉ አሉ። በቃ በብዙ ነገር ሰው ቅስሙ ይሰበራል፣ ኃይል ያጣል ማለት ነው። ነፍሳችን ደግሞ ስጋ ላይ ባለ ቅስም ነው የቆመችው። ነፍስ በራሷ ኃይል ቢኖራትም ግን ስጋ ራሱ የቆመላት በቅስም ነው እና ግለ ወሲብ በምንፈጽምበት ሰዓት የሚወጣው ዘር 90% ቅስማችንን ይዞት ነው አንድ ጊዜ የሚሄደው። ቅስም በጣም ወሳኝ ነገር ነው፣ ኃይል ማለት ነው። ይሄ ደግሞ ግለ ወሲብ በተደጋጋሚ የሚፈጽም ሰው ወገቡ ይታመማል፣ ሰውነቱ ሁሉ ይቆረጣጥመዋል፣ ጉልበቱ ደረጃ መውጣት አይችልም፣ ዳገት መውጣት አይችልም፣ ቶሎ ነው የሚደክመው። መጠጥ ሲጨምርበት ደግሞ የባሰ ደካማ ነው የሚሆነው፣ ብርቱ አይሆንም፣ ሮጦ መድረስ። እንደገና ሳምባ በሽታ ካለበት የአስም በሽታ ካለበት ይብሳል፣ ያተነፋፈስ ችግርን ይቀይራል። በተለይ ግለ ወሲብ ቢፈጽሙ ሰዎች ረጅም ሰዓት መንገድ መሄድ አይችሉም። በቃ በአጠቃላይ ትንፋሽ ያጥራቸዋል። ካተነፋፈስ ጋር በጣም ወሳኝነት አለው። ሌላው የማየት ችግርን የአጥርቶ የማየት ችግርን ግላኮማ ትራኮማን በሉት ምንም በሉት አጥርቶ የማየት ሎንግ ሳይት ሾርት ሳይት ምናምን ብላችሁ የምትሉ በሙሉ እንዳለ ይሄን በሙሉ እንዳለ ያበላሻል። ለምን ብትሉ ዘር ማለት ኃይል ማለት ስለሆነ ነው። እንዲያው መጽሐፍ ቅዱስ ምን ይለዋል? ከያዕቆብ ወገብ የወጡ 12 ልጆች ናቸው ይላል። ወገብ ሲል ኃይል ማለት ነው። ዘር ማለት እኮ ነው ሲጠቅስ። ከዳዊት ወገብ የወጡ ይሄን ያክል ናቸው እያለ ይጠቅሳል። ከወገቡ የተገኙ ይላል። ደክሞ ነው የሚያመጣቸው ማለት ነው። እና ኃይሉን ነው የሚሰጣት ለሴት ልጅ። እንዲያውም የከሳች ሴት ልጅ እንድትወልድ እንድታረግዝ ይመከራል አይደለም? እስቲ እንደው አግቢ እንደ ሰውነትሽ መለስ እንዲልልሽ ይባላል። ለምን? ኃይል ነው የምታገኘው ልጅ። ስለዚህ ወንድ ልጅ ዘሩን በተደጋጋሚ ያፈሰሰ ማለት ኃይል አጣ ማለት ነው። ሰውነቱ እየከሳ ሰውነቱ እየመነመነ ነው የሚመጣው እና ጎንበስ ብሎ መንፈሳዊ ሕይወቱን መኖር አይችልም። መስገድ መጸለይ አይችልም። ወገቡ ይንቀጫቀጭበታል። ሰውነቱ ሁሉ አይጸናለትም ማለት ነው። አራተኛ ደግሞ የመርሳት ችግርን ይፈጥራል። አስተሳሰብን ይፈጥራል። የአስተሳሰብ ችግርን ይፈጥራል። ይህ እንዴት ነው? ሞራልን ይገላል፣ ስሜትን ይገላል። ጊልቲ ወይም የጥፋተኝነት ስሜትን ይፈጥራል። የጥፋተኝነት ስሜት በቃ እኔ ምን ሆኜ ነው ግን ይላል። የበታችነት ስሜቱ ይገለዋል። ራስን አጥፋ አጥፋ ነው የሚለው። አረካ የሚለው ስሜቱ እያየለበት ይመጣል። በዛ ስሜቱ ይቀጥልና ዘሩን ካፈሰሰ በኋላ ወዲያው በቅጽበት ይጠፋል። በነገራችን በኢየሱስ ክርስቶስ ስም መተት፣ ዛር፣ ቡዳ፣ ውቃቢ፣ አፍዝ፣ አደንገዝ ትወጣለህ። ወደዚህ ቶሎ በል። ይሄ ሁሉ የመንፈስ ዓለም ነው። ማረጋገጫ የማያስፈልገው ማስረጃ ነው። መተትና ዛር፣ ቡዳ፣ ውቃቢ፣ አፍዝ፣ አደንገዝ የሚስጥር ጠቋር፣ አዳልሞቲ፣ ወሰንጋላ ለምን ሰው ሆንክም ብለው የሚታገሉ ጥቂቶች አይደሉም። ሰው መጥፋት ነው ይሄ ሁሉ። ደህና ሰው ቢኖር ይሄ ሁሉ መተት አይጮህም እኮ። ደህና ሰው ቢኖር ይሄ ሁሉ ቡዳ አይበላም። ደህና ሰው ቢኖር ይሄ ሁሉ ልክፍት አብሮ አይወለድም። አረቄ ያትይዘው ነበር ጧት። የት አለ አረቄው? አምጣ እስቲ ኪሱ አምጣ። ይሄ አረቄ ነው። ኧረ አረቄ እንደ ጠበል ያላረቄ አይንቀሳቀስም። ያላረቄ አይንቀሳቀስም። ወደዚህ እንዲመጣልን ብለን ይዘንለት መጣን። ወደዚህ እንትን ጉቦ። ኧረ በለው። ከየት ነው የኛው ደግሞ? ከምን ውስጥ ነው? እዛ ተቀምጦ የነበረ አረቄው ያበሻ ነው። ጅን አለ። ይሄ ደግሞ ምንድነው የሚባለው? ብቻ 3 አይነት ነው። 3 አይነት ካላ ነው። ይሄ ጅን ነው። ይሄ ብራንዲ፣ ይሄ ጅን፣ ይሄ ካቲካ፣ ያበሻ። በቃ ምን ቀረኩ? አንተ ታጠጣዋለህ? እንዴት ነው የምታጠጣው? 1 ሊትር ጠጣለሁ በቀን። 1 ሊትር ሙሉ አታሰክረውም ነው? ይሰክራል? አልሰክርም። አይሰክርም።
1 ሊትር ጠጥቶ አይሰክርም። እንዴት ነው የማታሰክረው? 1 ሊትር ጠጥቶ አዋርዶኛል። ጅቡቲ ደም እየጠጣሁ ይረገጠልኝ በመኪናው። እሺ ሹፌር ነበረ። በመኪናው ነው የረገጠው? አዎ። እሺ አዋርዶኛል። እና ስለረገጠ ነው የገባበት? አዎ። እና አሁን ትጠጣዋለህ? ቅጣት ነው የቀጣሁት። ቅጣት። ስንት ዓመት ቀጣኸው? 3 ዓመት። 3 ዓመት ቀጣኸው? አዎ። እንካ ጠጣ። ቆይ እንካ ቃቡን ግብት ቀና በላ ጥሩ ነው። ምን አምጣ ከዛኛው እንዴ ልጠጣ አይደል እንዴ ያዝከው? ይሄኛው ጅን ነው። ይሄኛውን በደንብ ይጠጣዋል ጅኑን። አሁን ይጠጣል። ቅዱስ ኤልሻዳይ አዶናይ ጸባኦት ኢየሱስ ክርስቶስ አማኑኤል በድንግል ማርያም ስም በቅዱስ ዑራኤል ስም በቃ ጠጣ። ዋጥ እንዳትጠባ ዋጥ እኮ እንዴ ይጠፋል እንዴ? ስማ ቅርጥጥ አተ ጋኔት እንግዲህ አልጠጣም እንዴ ጠጣ እንጂ ለምን አልጠጣም እኮ ትንሽ ቆጣው ለምን ጠጣም ለምን ታሰሲ አይሰቲ ተቀበል አብረትሽ ቅጣት። እኛ አረቄ አንወድም፣ ጫት ነው የምንወደው። ስንት ናችሁ? 28። ጫት የምትወዱት የትኛው ናችሁ? አረቄ የምትወዱት የትኛው ነው? 20ችን ጫት እንወዳለን። 20ችሁ ጫት ትወዳላችሁ። 8ታችሁ መጠጥ። አዎ 8ታችሁ መጠጥ። ተጋርተውታል ማለት ነው። በጋራ ነው በቃ። የጫቱ ኃይል ሌላ ነው፣ የመጠጡ ኃይል ደግሞ ሌላ ነው። ጫት የምትወዱት በምን ሰዓት እንዲቅምላችሁ? ምሳ ሰዓት፣ ሌሊቱም ይነዳል። በዚህ አብራችሁ ናችሁ? አዎ። የትኛው ጫት ነው የምትመርጡት? ያገኘ ነው። ማንኛው? የድሬዳዋ ይሻላል። እሱን ትወዳላችሁ? እሱ መቃም ይፈልጋል ወይስ እናንተ ናችሁ የምታስቀሙት? በፊት ሲቅም ነበር። ከዛስ? አሁን እየተቀጣ ነው በመጠጥ በመጠጥ እየቀጣ ነው። አሁን በመጠጥ ነው የምትቀጡት? ምን ያህል ታስጠጡታላችሁ? 1 ሊትር ከዛ በላይ። ከ1 ሊትር በላይ? ምን አይነት መጠጥ? ጅን 1 ሊትር ጅን በሙሉ? እሱ ነው የሚጠጣው? እናንተ ናችሁ የምትጠጡት? አብረን ነው የምንጠጣው። እና ይሰክራል? አይሰክርም። እሱ ትንሽ ነው የሚጠጣው። እሱ አይሰክርም፣ ግን እናንተ ናችሁ የምትጠጡት። ጅኑን በሙሉ ትጨርሱታላችሁ? ማለት እየነዳችሁ ነው የምትጠጡት? በፊት ይነዳ ነበር። አሁን ያው እናስነዳውን ቁጭ ብለን ነው የሚጠጣው። ቤት አብረን ነው የምንጠጣው። በልተበርከክ ወጥ ነውጣ። እንግዲህ እንዲህ አይነት ትውልዶች ነን። አይ መንፈሳዊው መነቃቃት የለም። ስለዚህ ስለ ሰማያዊ ነገር ስለ ምድራዊ ነገር ስነግራችሁ ያላመናችሁ ስለ ሰማያዊ ነገር ነግራችሁ እንዴት ታምናላችሁ? ስለዚህ አትቀበሉትም ያለው እኮ እንደዚህ በቃ ይሄ እኮ ነው። በቃ ትላንት ተይዞለታል። እሱም ገና መንፈሳዊ አይደለም። እሱም ገና ምንም እምነት የሚባለው ኃይል ላይ የለም። ይሄም ማየት ያለብን ብዙዎቹ ዘንድ ያለው ባህሪ እንደዚህ ነው ማለት ነው። እንደዚህ ማለት በሰይጣን አመሎቻችንና ሱሶቻችን ይበልጡብናል። የሚበልጠው ነገር ላይ ህይወታችን ያለው እዛው አመላችን ውስጥ ነው፣ እዛው ሱሳችን ውስጥ ነው እና የእግዚአብሔር ምሕረት እንኳ ቢቀርበንም ሱሳችን ያሸንፈናል። ሱሳቸው አሸንፏቸው መንፈሱ ተይዞላቸው አንዳንዶቹም መንፈሱ ወጥቶላቸው የሞቱ አሉ። ሱሳቸው አሸንፏቸው። ይሄ ማለት ምንድን ነው? ከሰይጣን ጋር የተስማማ ተፈጥሮ አለን ማለት ነው። ለጥፋቱ የሚመች መንገድ ላይ ለመቆም እድላችን እና ሀሳባችን ከጥፋቱ ጋር ይስማማል።
በግድ ነው። በቃ በግድ መዳን በግድ ነው። አሁን ትሄዳላችሁ አትሄዱም? ለቀው ትሄዳላችሁ? እሄዳለሁ። ምን ያህል አስጠጥቶታል ነው? ቀመስ ነው እንዴ? ሁሉንም ጨርሶታል። ትላንት እዚች ጋር ነበረች። ከዚህ ሰው አልቀመሰም። እሺ ገልብጫቸው እዚህ ጋር። በስንት ቀን የጨረስካቸው እነዚህ? በሁለት ቀን። በሁለት ቀን። በሁለት ቀን አረቄውን ጨምሮ። አዎ ትላንት አረቄ ይዞ ነው የመጣው በኪሱ። እነዚህ ሶስቱ ሙሉ ሆነው ይሁን ጎደለው ነገሩ እዚህ ጎደለውን ያገኘነው ሳይሞላ አይቀርም። ግን ያው በዚህ የሚንቀሳቀስ ህይወት ነው። በዚህ የተጎለተና የታሰረ ህይወት ነው። በመጠጥ እስር ቤት የገባ ነው። በመጠጥ እስር ቤት መጠጥም በመጠጣት የታሰረ ነው ማለት ነው። ሰውየው ብቻውን አይደለም። ደግሞም 28 እንዲህ አይነት የጥፋት መንፈሶች ትውልድን የሚያባክኑ ዝም ብሎ ቀፎው ብቻ ሰው እንዲመስል የሚያደርጉ የዚህ አይነት የጠላት ኃይል መኖሪያ የሆኑ በምሁርነት ደረጃ ሁሉ የተቀመጡ ሰዎች እንዲህ አይነት ልክፍት ሳይነካካቸው የሚያልፉበት ጊዜ አይኖርም። ምክንያቱም የእምነትን ኃይል ተቃውሞ በጎ ሆኖ መገኘት አይቻልም። የእምነትን መንፈሳዊ ጉዞ ጠልቶ እግዚአብሔርን አላምንም ብሎ ሰላማዊ ሰው ሆኖ መኖር የማይቻል ነገር ነው። በጥኑጣ አብለውጣ ሰካራም አጋንንት ነው። ሰካራም ሰይጣን አጋንንት። እሺ ጫት የምትጠቀመው አጋንንት ነው ሰይጣን? አንድ ላይ ነው። አጋንንት ነው። አጋንንት ነው። እሺ አጋንንት ነው። አጋንንት ነው። አንድ ላይ ወደዚህ ነው። ወደኋላ ስንት ናችሁ? 28 መተት አለ? የለም መተት የለም። ዝም ብለህ በመጠጥና በጫት የገባ ነው። አስቸግሮናል። ጅቡቲ እየሰራ በደም ነው የገባኸው? አዎ። ተሰከች በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። ቶሎ ሰበትጩ ነው ሰበት ይኸውላችሁ ከሙስሊም ወንድ ጋር የምትገናኙ ሴቶች ማለት ነው፣ ኦርቶዶክሳውያን ሴቶች ልክ የሙስሊምን ስጋ እንደበላችሁ የሚቆጠሩ ቄደር ያስፈልጋቸዋል። ሙስሊም ሴት ጋር የምትተኛ ወንድ ደግሞ ቄደር ያስፈልጋል። ልክ የሙስሊም ስጋ እንደበላ በክርስትና በስመ አብ ተብሎ ያልታረደ አሳማ ስጋ ሞቶ ሌላ እንደበላህ ነው የሚቆጠረው። በእኛ እምነት ነው ያልኩት። እነሱም እኛን ካፊር ወይም ሌላ እንደሚሉ ነው። እኛም ደግሞ የምንለውን ነገር ስላለን ነው እንጂ ይሄ ሃይማኖቱ ነው እየተናገርኩ ያለሁት። ሙስሊም የሆነ በሬ ባይኖርም ወይ ሙስሊም የሆነ በግና ፍየል ባይኖርም ግን በሬው ሲታረድ ቢስሚላህ ወይም ደግሞ በስመ አብ ተብሎ ነው አይደለም? በአምላክ ስም። በእኛ አምላክ ስም የተባረከው እኛም በለዋለን። በእነሱ አምላክ ስም ከተባረከ ደግሞ የእነሱ አምላክ የኛ አምላክ አይደለም ብለን የምናስበው። ፈጣሪ ግን ስንት ነው? አንድ ነው። እነሱ ፈጣሪ የሚሉት ዓለምን የፈጠረ ነው አይደል? እኛም ዓለምን የፈጠረ ፈጣሪ እንለዋለን። ለዛ ፈጣሪ ግን የሰጠነው ስም ነው አምላክ እንዲባል ያደረገው። እነሱ አላህ የሚሉት እኛ ደግሞ እግዚአብሔር የምንለው ማለት ነው። ስለዚህ በሬው ኦርቶዶክስም አይደለም ሙስሊምም አይደለም ጴንጤም አይደለም። ሲታረድ ግን ደሙ ሲፈስ ግን በማን ስም የታረደው ነው ጉዳዩ። ገባችሁ? እና አሁንም ደግሞ አንተ ከሙስሊም ሴት ጋር ወይም አንቺ ደግሞ ከሙስሊም ወንድ ጋር ስትተኝ የምታረጊው ነገር በሙሉ በአጠቃላይ ከደም ጋር በተገናኘ ከደም ጋር ወተት አይደለም ጁስ አይደለም፣ ይሄ ማረድ ቢስሚላህ ብለው በሚያርጉት ነገር። እንዲያውም አንድ ጁስ ቤት አንድ እህታችን ኦርቶዶክስና ሙስሊም አብረው ይሰሩ ነበርና ይጣሉ ነበረ እና ዱቄቱን ስታቦካው ምንም ስታደርግም ሙስሊማ የአላህን ስም ጠርታ ነው የምታደርገውና ለባለቤቱ ተናግራ አስወጣቻት። ተባራለች ሙስሊማ። ከዛ ለምንድን ነው እንደዚህ የምታደርጊው ብላ ደውላ አንቺ እንዳስባረርሽኝ ሰማሁ ስትላት ጊዜ ከብት ስታርዱ ደም ሲፈስ ብቻ ነው ደጋግሜ እነግርሻለሁ፣ ደም ሲፈስ ብቻ ነው የፈጣሪ ስም የምትጠሩት እንጂ ለጁስ ለአትክልት ለሁሉ ነገር የፈጣሪን ስም እየጠራሽ ሰውን ኦርቶዶክሱን አታበላሽ ብዬ ነግረሽ ነበረ አልሰማልሽኝ ያለቻት። ይሄ ምን ትላላችሁ እናንተ? ትክክል ናት ወይስ ትክክል አለች ልጅቷ? ፍረዱ እስቲ እናንተ። መቼም ምን ልል እንደምችል ትገባችኋል አይደል? ግን እናንተስ ይሄን ሐሳብ ላስቀምጥላችሁ።